በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚጾሙ ዋና ጾማት መካከል የአብይ ጾም አንዱ ነው። የአብይ ጾም የመጨረሻው ሳምንት ሰሞነ ሕማማት ኢየሱስ ክርስቶስ ስለ ሰው ልጆች የተቀበላቸው መከራዎች ይታሰቡበታል። ይህ ሳምንት ሰሙነ ሕማማት ይባላል። ያ ማለት ደግሞ የመከራ ሳምንት ነው። ያ የመከራ ሳምንት ተብሎ የሚጠራውም የክርስቶስን ሕማሙን በተለየ መልኩ እያሰብን ፍቅሩን የምንገልጥበት ዕለት ነው። ወለከ ይደሉ ስብሐት ላንተም በእውነት ምስጋና ይገባሃል። አምላክ ነህ፣ ለአምላክ ይደሉ፣ ለአምላክ ይገባል፣ ለስሉስ ይደሉ እያሉ የሚወድቁበት የሚነሱበት ዕለት ነው። በየሰዓቱ የሚነበቡ ምንባባት አሉ፣ ስግደት አለ። እግዚአብሔርን የምናከብርባቸውን ነገሮች እየፈጸምን ነው ምን ሄደው ምእመናኑም ካህናቱም በተመሳሳይ በነዛ ሰዓታት በቤተ ክርስቲያን እየተገኙ እየሰገዱ እግዚአብሔርን እያከበሩ የሚያሳልፉበት ሳምንት ነው ማለት ነው። የእምነቱ ተከታዮች በየቤተ ክርስቲያናቱ በመገኘትም ቀናቱን በጾም በጸሎትና በስግደት ያሳልፋሉ። አማንያንም የክርስቶስ አርአያነትን በመከተል እርስ በርስ በመዋደድና በመደጋገፍ ለሀገር ሰላምና ለሀገር እድገት የሚበጁ መልካም ተግባራትን የሕይወት መርህ የሚያደርጉበት ነው። ክፋትን የሚያሰራ ሐሳብ ወደ ክፋት የሚወስደንን መንገድ ክርስቶስ አሸንፎታል። ዛሬ ግን እኛ ወደዛ ወደ ተሸነፈ ነገር ከወደቅን ደግሞ ከክርስቶስ መንገድ እየወጣን ነው ማለት ነው። ትናንት ያለፍንባቸው መንገዶች ትናንት የሄድንባቸው መንገዶች ላያስማሙን ይችሉ ይሆናል፣ ላያግባቡን ይችሉ ይሆናል፣ ስህተቶች ሊኖሩ ይችላሉ። ግን የትኛውም ነገር ቢሆን ህይወታችንን ምድራዊ ህይወታችንንም ዘላለማዊ ህይወታችንንም የምናስተካክለው ይቅር በማለት ውስጥ ይቅር ማለትን የተማርነው ከክርስቶስ ስለሆነ መስቀሉን ስናይ የሚነግረን ነገር ፍቅርን፣ መተሳሰብን፣ ይቅር መባባልን ነውና በዚያ ውስጥ እንድንኖር እግዚአብሔር እንዲረዳን መጸለይ እሱን ደግሞ በማሰብ ውስጥ መኖር ይገባናል እላለሁ። ከፊት ባለው በዓለ ትንሣኤው ምእመናንም ዕለቱን ሲያከብሩ የተቸገሩና ድጋፍ የሚሹ ወገኖችን በማሰብ ሊሆን እንደሚገባ ተጠቁመዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያው በቃሉ እንደተናገረው እኔ ምሰሉ ነው። ለሰዎች ክርስቶስ ፍቅሩን የገለጸው ሰዎችም በፍቅር እርስ በርሳቸው መተሳሰብ ይጠበቅባቸዋል ብዬ አስባለሁ። ተረዳርቶ ያገኙትን ተካፍሎ አብሮ መብላት፣ መተቃቀፍ፣ መደጋገፍ ነው ይሄ ባህል የሚለው። ብቻችሁን ብሎ አይደለም እኮ እኛ ምንለው ክርስቶስ እኛን እኮ ሲሰበስበን ልጆቹ ሲያረገን እኮ በሱ ደግነት እንድንወጣ ነው።